በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም ሶስተኛው ሳምንት ምኩራብ ተብሎ ተሰይሟልና ስለምን ምኩራብ ተባለ፣ በዚህ ዕለት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ በ8ቱም ሳምንታት ደግሞ የየራሳቸውን ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን በደንብ በስፋት ታስተምርበታለች ማለት ነው። የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ ተገረፈ፣ ተሰቀለ፣ ሞተ፣ ተነሳ ከማለታችን አስቀድሞ ከሰማያት ሰማያት መውረዱን ማወቅ ያስፈልጋልና ዘወረደ ወይም ደግሞ የወረደ ብላ ከሰማያት ሰማያት መውረዱን ከመቤታችን ከቅድስት ድንግል ማርያም መወለዱን ፍጹም ሰው ፍጹም አምላክ መሆኑን በመጀመሪያው የአብይ ጾም ሳምንት ላይ በደንብ በስፋት ታስተምረናለች ማለት ነው። ሁለተኛው ሳምንትን ደግሞ ቅድስት ብላ ሰይማ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረው አምላካችን ሰንበትን ባርኮና ቀድሶ እናከብራት ዘንድ ሰንበቴን አክብሩ ብሎ ሰጥቶናልና በሁለተኛው የአብይ ጾም ሳምንት ቅድስት ብላ ሰይማ ስለ ሰንበታት ቅድስና በደንብ በስፋት ታስተምረናለች። ከዚህም በተጨማሪና በዋነኛነት ደግሞ ስለ እግዚአብሔር አምላካችን የባህሪ ቅድስና የባህሪ ገንዘቡ ስለሆነ ስለ ባህሪ ቅድስናው በደንብ በስፋት ታስተምራለች። አሁን ደግሞ በሶስተኛው የአብይ ጾም ሳምንት ላይ ምኩራብ ተብሎ ተሰይሟልና በዚህ ሳምንት ምንድነው የምንማረው የሚለውን ደግሞ በዛሬው ትምህርታችን ላይ አጠር አድርገን እንመለከታለን። እንግዲህ ሶስተኛው የአብይ ጾም ሳምንት ምኩራብ ተብሎ ተሰይሟል ብለናል። ስያሜውን የሰጠው ታዲያ ታላቁ የዜማ ሊቁ ቅዱስ ያሬድ ነው ማለት ነው። ምኩራብ ማለት ምን ማለት ነው? የቃሉ ትርጓሜ ስንል ምኩራብ ማለት አዳራሽ ማለት ነው። ምኩራብ ማለት የአይሁድ ቤተ ጸሎት ነው። ምኩራብ ማለት የአይሁድ ቤተ መቅደስ ማለት ነው። እንደዚህ አይነት ፍቺዎች ይኖሩታል ማለት ነው። እንግዲህ ምኩራብ በብሉይ ኪዳን በየትኛውም ቦታ ላይ ይሰራ ነበረ። ቤተ መቅደስ ደግሞ ከኢየሩሳሌም ውጭ አይሰራም ነበረ። አሰራራቸውን ደግሞ ከስማቸው እንደምንረዳው ምኩራብ ወይም ደግሞ አዳራሽ አንድ ወጥ የሆነ ሰፋ ያለ ቅርጽ ነው። ቤተ መቅደስ ደግሞ በተለያዩ ቅርጽ ይሰራል ማለት ነው። ይህም ደግሞ በውስጡ ቅድስት፣ ቅኔ ማህሌትና መቅደስ የሚባሉ ክፍሎችን በውስጡ አካቶ የያዘ ነው ማለት ነው። አስበው ለእግዚአብሔር ቤተሰቦች፣ ይህ ምኩራብ ታዲያ ከክርስቶስ ልደት በፊት እግዚአብሔርን ለማመስገን የእግዚአብሔር አማኞች ለጸሎት የሚሰባሰቡበት ቤት ስሙ ምኩራብ ይባላል ማለት ነው። ታዲያ ሰዎች የእግዚአብሔር መመስገኛ የሆነውን ምኩራብ ገበያ አድርገውት ስላገኛቸው ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት ተብሎ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ እንደተጠቀሰ ይህንን ጠቅሶላቸው ገስጿቸው በዚያ የሚሸጡትን የሚለውጡትን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በትኗቸዋል ማለት ነው። ይህንን ምክንያት በማድረግ ታዲያ ሶስተኛውን የአብይ ጾም ሳምንት ቤተክርስቲያናችን ምኩራብ ብላ ሰይማ ትጠራለች ማለት ነው።
በብሉይ ኪዳን ዘመን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና እንደ ስርዓቱ የተመሰረተ ነበረ። ይሁን እንጂ ታዲያ በዚህ መቀጠል አልቻለም። ምክንያቱም ሃይማኖት የሚያጠፋ ቤተ መቅደስ የሚያፈርስና የሚያቃጥል አረማዊ ንጉሥ ተነሳ። አረማዊ ንጉሥ ናቡከደነጾር ቤተ መቅደሱን አፍርሶ ሕዝበ እስራኤልን ወደ ባቢሎን አፍልሶ ስለነበረ ከዚያን ጊዜ ጀምሮ አይሁዶች በሚገኙባቸው ስፍራዎች ሁሉ ለጸሎትና በማህበር እግዚአብሔር አምላክን ለማመስገን ቤቶችን ይሰሩ እንደጀመረ ይነገራል ማለት ነው። አስተውል እግዚአብሔር ቤተሰቦች፣ ከዚያ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበረ። በዚህም ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። አስተውሉ። ሐዋርያት በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር በምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ኪዳን ዘመን ቢያንስ 10 የጎለመሱ ወንዶች ወይም ደግሞ የቤተሰብ ኃላፊዎች በቦታው ከተገኙ እነዚህ ሰብሰብ ብለው 10 ምኩራብ እንዲሰሩ ይፈቀድላቸው ነበረ። የጸሎት ቤት እንዲሰሩ ይፈቀድላቸው ነበረ። በህብረት ተሰብስበው እግዚአብሔር አምላክን የሚያመሰግኑበት ቤት እንዲሰሩ ይፈቀድላቸው ነበረ። ነገር ግን ዋናው ቤተ መቅደሱ ያለው በኢየሩሳሌም ብቻ ነበረ። ታዲያ በምኩራብ ውስጥም የኦሪት የሕግ መጻሕፍትና በቅዱሳት ነቢያት የተጻፉ ጽሑፎች በብራና ጥቅልል ይገኛሉ ወይም ደግሞ ይቀመጣሉ። ምዕመናኑም ታዲያ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርን ያስተምሩ ነበረ። እንዲህ ያደረጉ ስርዓት አምልኳቸውን ያከናውኑ ነበረ። በኦሪቱ ምኩራብን የሚመሩ አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ደግሞ ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸውና ጥፋተኛ ሰው ሲያገኙ ገርፈው ያስወጣሉ። ጥፋተኛ ሰው ሲያገኙ ከምኩራብ ያስወጣሉ ወይም ደግሞ ይገርፉ ነበረ። ይህም ደግሞ ስልጣናቸው ነበረ። ሌሎች አገልጋዮችም ደግሞ ወይም ደግሞ የሚራዱ ወጣቶች ደግሞ ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪም ደግሞ የአለቆችን ትእዛዝ በመፈጸም ያገለግሉ ነበረ ማለት ነው። አስተውል እግዚአብሔር ቤተሰቦች። ታዲያ በየሰንበቱ ሕዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበረ። በአምልኮታቸው ውስጥ ታዲያ ጸሎት አለ፣ ይጸልያሉ። በአምልኮታቸው ውስጥ ታዲያ ከሕግና ከነቢያት ንባብ ወይም ደግሞ ጥቅልል መጽሐፍትን ያነባሉ፣ ይነበብላቸዋል፣ ይሰማሉ። እንደዚሁም ደግሞ በአምልኮታቸው ውስጥ ስብከትና ቡራኬ ነበረ። በእንዲህ ያለ መልኩ እግዚአብሔር አምላክን ያመሰግኑ ነበር፣ ያመልኩ ነበረ። ታዲያ በዚህ በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ተገኝቶ ሕዝቡን አስተምሯል፣ ሕሙማንን ፈውሷል። የኢሳይያስን መጽሐፍ ምዕራፍ 51ን አንብቧል። በዚህ በአብይ ጾም 3ኛ ሳምንት ላይ ምኩራብ የሚታሰበው ይህ ነው። አንዳንድ ሰዎች ወደ ምኩራብ ገብቶ አላስተማረም፣ ማስረጃችሁ ምንድን ነው ብሎ የሚጠይቋሉ። ለዚህም ደግሞ በሦስት ወንጌላውያን ላይ በመጽሐፍ ቅዱሳችን ተመዝግቦ እናገኛለን። በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ የሚል ቃል እናገኛለን። በተጨማሪም ደግሞ በማቴዎስ ወንጌል ምዕራፍ 13 ቁጥር 52 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበረ ይላል። አስተውሉ። በማርቆስ ወንጌል ምዕራፍ 6 ቁጥር 1 ደግሞ ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ ይላል። ላስተውሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ማስተማሩን ማስተማር ብቻ ሳይሆን ደግሞ ሻጭ ለዋጮች በዝተው ነበርና እነዛን ያስወጣበት ዕለት ነው። በዕለቱ ቅዳሴ ላይ የሚነበቡ ምንባባትም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የንግድ ማዕከል ያደረጉትን አይቶና አዝኖ ነጋዴዎቹን ከነመንጋቸው በጅራፍ እንዳስወጣቸው የሚናገር ቃል ይነበባል ማለት ነው በሥርዓተ ቅዳሴያችን ላይ። ይህም ብቻ ሳይሆን ደግሞ ይህን ቤተ መቅደስ አፍርሱት፣ በ3 ቀን እኔ እሰራዋለሁ ብሎ ስለ ሞቱና ስለ ትንሣኤው ማስተማሩን የሚገልጽ በዚህ በሥርዓተ ቅዳሴያችን በአብይ ጾም የ3ኛው ሳምንት ሰንበት ላይ ይነገራል ወይም ደግሞ ይነበባል ማለት ነው። አስተውል እግዚአብሔር ቤተሰቦች። ስለዚህ በዚህ በ3ኛው የአብይ ጾም ሳምንት ላይ ቤተ ክርስቲያናችን ምንድን ነው መታስተምረው ስንል የመጀመሪያው ቤተ መቅደሱን ያስከበረበት፣ ያጸዳበት፣ ያነጻበት፣ የለየበት፣ የቀደሰበት
ዕለት ነው። ቤቴ የጸሎት ቤት ይባላል እንጂ የንግድ ገበያ ማዕከል፣ የወንበዴዎች የአጭበርባሪዎች አይደለም ብሎ በውስጡ የሥጋ ገበያ የሚያካሂዱትን በጅራፍ እየገረፈ አስወጥቶ ቤተ መቅደሱን ያከበረበት ዕለት ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ እንደምናገኘው። ሁለተኛ ደግሞ በዚህ ሳምንት በአጠቃላይ ምንድነው ታስተምረን ስንል ሃይማኖት አለን ብለው ምግባር የሌላቸውን የገሰጸበት የወቀሰበት ስለ ቤተ መቅደሱ የቀናበት ነው። ያዕቆብ 2 ቁጥር 14 ላይ እንደምናገኘው በዚህ ምኩራብ ተገኝቶ ለታሰሩት ነፃነትን፣ ለሞቱት ሕይወትን፣ በጨለማ ለሚመላለሱትም ደግሞ ንስሐን፣ በፍዳ የነበሩትን ደግሞ ዓመተ ምሕረትን እንዳስተማረ ቅዱስ ያሬድና ሊቃውንቱ የቀመሩት ምጡቅ መንፈሳዊ መጽሐፍታት ያስረዱናል ማለት ነው። እንደ ቀርኔሌዎስና ቤተሰቡ ቤተ መቅደሱን ያከበረ እንደሚከብርም ይልቁንም ደግሞ ጸሎቱ ቅድመ እግዚአብሔር እንደሚደርስ የምንማርበት ሳምንት ነው ማለት ነው ይህ ሳምንት። ታዲያ እዚህ ላይ ልናስተውል የሚገባን ግን ቤተ መቅደሱን ያከበረ እንደሚከብር ጸሎቱም ቅድመ እግዚአብሔር እንደሚደርስ የምንማርበት ነው ስንል የትኛው ቤተ መቅደስ? ስለ የትኛው ቤተ መቅደስ ነው እያወራን ያለ ነው? ቤተ ክርስቲያናችን ቤተ መቅደስ ብላ የምትጠራው የትኛውን ነው የሚለውን ማወቅ ያስፈልጋል። ምክንያቱም አንዳንድ ሰዎች እኔ የክርስቶስ ቤተ መቅደስ ነኝ ብለው ሲናገሩ እንመለከታለን። ቤተ ክርስቲያናችን ስለ ቤተ መቅደስ ያላት አስተምሮ ምን አይነት ነው የሚለውን ማወቅ ያስፈልጋል። እንግዲህ ስለ ቤተ መቅደስ ስናነሳ ቤተ ክርስቲያናችን ቤተ መቅደስን በሶስት ከፍላ ነው የምታስተምረን። የመጀመሪያው ቤተ መቅደስ የትኛው ነው ስንል የክርስቲያኖች ሰውነት በራሱ ቤተ መቅደስ ነው ወይም ደግሞ ቤተ ክርስቲያን ነው ማለት ነው። ሁለተኛው ቤተ መቅደስ ደግሞ ምንድነው ስንል የክርስቲያኖች ህብረት ወይም ደግሞ የክርስቲያኖች ስብስብ በራሱ መቅደስ ነው ወይም ደግሞ ቤተ ክርስቲያን ነው። ሶስተኛው ደግሞ ምንድነው ስንል ሶስተኛው መቅደስ ህንፃ ቤተ ክርስቲያን ነው። ስለዚህ እነዚህ ሶስቱን ደግሞ አንድ ባንድ ላይ እንመለከታለን ማለት ነው። እንግዲህ የመጀመሪያው ምንድነው ብለናል? የክርስቲያናዊ ሰውነት በራሱ ቤተ መቅደስ ነው ብለናል። ይህ እንዴት ሊሆን ቻለ ስንል ደግሞ ቤተ መቅደስ ነው ስንል አንዳንድ ሰዎች ወይም ደግሞ የሌላ የሃይማኖት ተቋማት እኔ የክርስቶስ ቤተ መቅደስ ነኝ ይላሉ። ነገር ግን ቤተ መቅደሶች አይደሉም። ስለምንድነው ይህንን ያልነው ስንል ደግሞ የክርስቲያናዊ ሰውነት ነው ቤተ መቅደስ የሚባለው እንጂ የሰው ሁሉ ሰውነት ቤተ መቅደስ አይደለም። የሰው ሁሉ ሰውነት ምንድነው ካልን ደግሞ የሰው ልጅ በሙሉ በእግዚአብሔር እጅ ስለተፈጠረ የክርስቶስ ህንፃዎች ናቸው፣ የእግዚአብሔር ህንፃዎች ናቸው እንጂ ቤተ መቅደሶች አይደሉም። ታዲያ የእግዚአብሔር ህንፃዎች ከሆኑ ሰዎች እኛ ደግሞ ስለምንድን ነው ቤተ መቅደስ የሆነው ወይም ደግሞ የክርስቶስ ቤተ መቅደስ ነን የምንለው? ስለምንድን ነው ስንል እኛ የክርስቶስ ቤተ መቅደስ ነን የምንለው በ40ና በ80 ቀናችን ስለተጠመቀን ነው። በ40ና በ80 ቀናችን ከህንፃነት ወደ ቤተ መቅደስነት ስለተቀየርን ነው። ይህስ እንደምንድን ነው ስንል ደግሞ ዳግም ሀብተ ወልድና ስመ ክርስትና ተሰጥቶን ከውሃና ከመንፈስ ተወልደን በቅባ ሜሮን ከብረን በቅዱስ ሥጋው በክቡር ደሙ ታትመን ወደ ቤተ መቅደስነት ተቀይረናልና የክርስቶስ ቤተ መቅደሶች ነን እንላለን እኛ የክርስቲያን ወገኖች ማለት ነው። ለዚህ ነው የሰዎች ሁሉ ሰውነት ቤተ መቅደስ ነው ሳይሆን የክርስቲያኖች ሰውነት ቤተ መቅደስ ነው ያልነው። ለዚህ ነው ሌሎቹ ህንፃዎች ናቸው። እኛ ከህንፃነት ወደ ቤተ መቅደስነት የተቀየርነው ወንድ ልጅ በ40 ቀኑ ሴት ልጅ ደግሞ በ80 ቀኗ ክርስትና ሲነሱ ነው ማለት ነው። አስተውሉ። ይህንንም ደግሞ ዝም ብለን ሳይሆን መጽሐፍ ቅዱሳዊ ማስረጃም አለን። ምንድነው ማስረጃችን ስንል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16-17 ስንመለከት ቅዱስ ጳውሎስ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። አስተውሉ እግዚአብሔር ቤተሰቦች፣ እናንተ ናችሁ። እኛ እነማ ስንል ደግሞ በ40ና በ80 ቀን የተጠመቀን የክርስቶስ ቤተ መቅደስ የሆንን የክርስቲያን ወገኖች ማለት ነው። አስተውሉ። ታዲያ የመጀመሪያው ቤተ መቅደስ የክርስቲያኖች ሰውነት ነው ብለናል። በዚህ ቤተ መቅደስ በሆነ ሰውነታችን ሻጭ ለዋጭ ሆነንበታል ወይንስ ደግሞ ሕግጋቱን ጠብቀን እግዚአብሔር አምላክን አስደስተንበታል? የትኛውን ይሆን እያደረግን ያለ ነው? እግዚአብሔር አምላክን የምናስደስተው ምን ስናደርግ ነው? መቅደሱን የምናጸዳው ወይም ደግሞ ንጹሕ መቅደስ የምናደርገው ይህንን ሰውነታችንን ምን አድርገን ነው ስንል ንስሐ ገብተን፣ ምን አድርገን ነው ስንል ዕለት ዕለት ወደ ቤተ ክርስቲያን እየሄድን፣ ምን አድርገን ነው ስንል ስንጾም ስንጸለይ፣ ምን አድርገን ነው ስንል ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። አለበለዚያ ግን ሰውና ሰውን እያባላን በአእምሯችን ክፉ ሐሳብ እያስብን
ወደ ቤተ ክርስቲያን ሄደን በማመስገን ፈንታ እኛ ግን በተቃራኒው ወደ ዝሙት መንደሩ ሄደን በዝሙት ራሳችንን ያረከስን ከሆነ ቤተ መቅደሳችንን አፍርሰናል ማለት ነው። አዎ የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነው ይላል። ስለዚህ ይህንን የክርስቲያን ሰውነት ይህንን መቅደስ የሆነ ሰውነታችንን ቅዱስ እንደሆነ ሁሉ እንደ ቅድስናው ቅዱስ አድርገን ልንጠብቀው ያስፈልጋል ወገኖቼ። አለበለዚያ ግን የክርስቶስ ጅራፍ መጥቶ ሁላችንንም እየገረፈ ከማውጣት በፊት ሁላችንም ቆም ብለን ልናስተውል ያስፈልጋል ወገኖቼ። ለዚህ ነው በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ እንዲህ የሚል ቃል የምናገኘው። እንዲህ ይላል ቃሉ፣ እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ይላል። ተጨነቁና አዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ ይላል። አዎ እኛ መቅደስ በሆነ ሥጋችን ኃጢአተኞች የሆንን እጃችንን ልናነጻ ያስፈልጋል። ሁለት ሐሳብ ያለን ልባችንን ልናጠራ ያስፈልጋል። ወደ ዝሙት መንደሩ መሄድ የምንፈልግ፣ ወደ ቤተ ክርስቲያን መሄድ የምንፈልግ፣ ወደ ቅዱስ ስፍራውም ወደ ርኩስ ስፍራውም መሄድ የምንፈልግ በሁለት ሐሳብ ውስጥ ያለን ሰዎች ልባችንን ልናጠራ ያስፈልጋል። ለዚህ ነው ያዕቆብ መልእክት ምዕራፍ 4 ቁጥር 8 የሚለን። ይህንን ብቻ ደግሞ አላለንም፣ ወደ እግዚአብሔር የምንመለስበትን መንገድ ነግሮናል። ምንድነው የምንመለስበት መንገድ ስንል ተጨነቁና እዘኑ አልቅሱ ይላል። ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ ይላል። አዎ ስለ በደላችን ስለ ኃጢአታችን እግዚአብሔር አምላክ ይቅር እንዲለን ወደ ቀድሞ ስፍራችን እንዲመልሰን ከፍ ከፍ እንዲያደርገን ልንጨነቅ ያስፈልጋል፣ ልናለቅስ ያስፈልጋል። ሳቃችን ወደ ሐዘን ደስታችን ወደ ትካዜ ሊለወጥ ያስፈልጋል። እዛው ምዕራፍ 10 ላይ ስትመለከቱ ይህንን ካደረግን ታዲያ በጌታ ፊት ራሳችሁን አዋርዱ ይላል። በጌታ ፊት ራሳችንን ካዋረድን ታዲያ ከፍ ከፍ የሚያደርጋችኋል ይላል። አስተውል እግዚአብሔር ቤተሰቦች፣ ከፍ ከፍ የሚያደርጋችኋል ይላል። በጌታ ፊት ራስን ማዋረድ ማለት ንስሐ መግባት ነው። ኃጢአታችን በደላችን ሁሉ ተናዘን በጌታ ፊት ራሳችንን አዋርደን ቅዱስ ሥጋውን ክቡር ደሙን ብንቀበል እግዚአብሔር አምላክ ከፍ ከፍ ያደርገናል። ለዚህ ነው ይህ ቃል ለእኔና ለእናንተን የተጠቀሰውና ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ሁለተኛው ቤተ መቅደስ ደግሞ የትኛው ነው ምንድን ነው የሚለውን ደግሞ ስንመለከት ቅድም እንዳልነው ሁለተኛው የክርስቲያኖች ስብስብ ቤተ መቅደስ ወይም ደግሞ ቤተ ክርስቲያን ነው ብለናል። ይህንን ደግሞ ስለምን አላችሁ ስንል ይህንንም መጽሐፍ ቅዱሳዊ ማስረጃ ስላለን ነው። አስተውሉ። ቅድም እንዳልነው ታዲያ የሰዎች ሁሉ ስብስብ ቤተ መቅደስ ነው ልንል አንችልም፣ ቤተ ክርስቲያን ነው ልንል አንችልም። የክርስቲያኖች ስብስብ በ40ና በ80 የተጠመቁ ክርስትና የተነሱ የክርስቲያኖች ስብስብ፣ የክርስቲያኖች አንድነት፣ የክርስቲያኖች ማህበር፣ የክርስቲያኖች ጉባኤ ይህ ቤተ ክርስቲያን ወይም ደግሞ ቤተ መቅደስ ይባላል ማለት ነው። ይህንንም ደግሞ ማስረጃችሁ ምንድን ነው ለሚሉን በዚህ በግብረ ሐዋርያት ላይ እንደተጻፈው ቅዱስ ጴጥሮስን ለማታለል የሞከሩ ባልና ሚስት ሐናንያና ሰጲራ በየተራ ተቀስፈው በመሞታቸው ነው። እነርሱ በመሞታቸው ታዲያ እንዲህ የሚል ቃል ተጽፏል። በየአብያተ ክርስቲያናትና ይህንንም ነገር በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል የሐዋርያት ሥራ ምዕራፍ 5 ቁጥር 11 ላይ። በዚህ ምዕራፍና ቁጥር ላይ አብያተ ክርስቲያናት የተባሉ ማኅበረ ምእመናን ናቸው ወይም ደግሞ የክርስቲያኖች ስብስብ ነው። በሌላ ስፍራም ደግሞ ማስረጃ ስናነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ በይሁዳ በሰማርያና በገሊላ ያሉ አብያተ ክርስቲያናት ሁሉ በሰላም ኖሩ፣ ሕዝቡም በመንፈስ ቅዱስ አጽናኝነት በዙ ይላል። እዚህ ኃይለ ቃል ላይ የምናገኘው በገሊላና በሰማርያ በይሁዳ ያሉ አብያተ ክርስቲያናት ሁሉ በሰላም ኖሩ ሲል የክርስቲያኖች ስብስብ ማኅበረ ምእመናንን እየተናገረ እንደሆነ ልናስተውል ያስፈልጋል ማለት ነው። ስለዚህ ይህ ስብስባችን የክርስቲያኖች ስብስብ፣ የክርስቲያኖች ማኅበር፣ የክርስቲያኖች አንድነት፣ የክርስቲያኖች ጉባኤ በራሱ ቤተ መቅደስ ነው ወይም ደግሞ ቤተ ክርስቲያን ነው ማለት ነው። ታዲያ በዚህ ቤተ መቅደስ በሆነ ስብስባችን ምን እያደረግንበት ነው? ጌታችን እንደሚወደው የጸሎት ቤት አድርገነዋል ቤተ መቅደሱን። ሁል ጊዜ አንድነታችን፣ ኅብረታችን እግዚአብሔር አምላክን ለማመስገን ብቻ፣ እግዚአብሔር አምላክን ለማምለክ ብቻ፣ እግዚአብሔር አምላክን በጸሎት ለመማፀን ብቻ አድርገነዋል ወይንስ ደግሞ በዘረኝነት ለመከፋፈል፣ በጎጥ ለመከፋፈል፣ ሌሎች የጥላቻ ነገሮችን ለመነጋገር ሻጭ ለዋጭ ለመሆን አድርገንበት የሆነ ወገኖቼ የትኛውን ነው እያደረግን ያለ ነው? በየጽዋ ማህበራችን በየሰንበት ትምህርት ቤቱ ምንድን ነው እያደረግን ያለ ነው? ትክክለኛ ዓላማውን ነው እያደረግን ያለ ነው ወገኖቼ?
እርስ በርስ እየተበላላን ነው? እርስ በርስ እየተነካከስን ነው? እየተጠላላን ነው? ወይንስ ደግሞ እግዚአብሔር አምላክ እንደሚወደው ቤቴ የጸሎት ቤት ናት እንዳለው ይህንን መቅደሳችንን የጸሎት ቤት አድርገነው ይሆን? እግዚአብሔር አምላክ የሚመሰገንበት ቤት አድርገነው ይሆን? ወገኖቼ የትኛው ላይ ያለ ነው? ሁላችንም የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ራሳችን ልንፈትሽ፣ ማህበራችን ልንፈትሽ ያስፈልጋል። ለዚህ ነው ገላትያ ምዕራፍ 5 ቁጥር 15 ላይ እንዲህ የሚል ቃል የምናገኘው ማለት ነው። እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱ፣ ብትበላሉ፣ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ወገኖቼ በዚህ መቅደስ በሆነ ስብስባችን መልካም ነገርን እናድርግበት። ያልተማሩትን ለማስተማር፣ ያላወቁትን ለማሳወቅ፣ ወደ ክርስቶስ ቤተ መቅደስ ያልቀረቡትን ለማቅረብ እንጠቀመው። ብዙዎችን ካለማመን ወደ ማመን ለማምጣት እንጠቀመው። ኑ እንቁረብ እየተባባልን ወደ ቅዱስ ሥጋ ወደ ክቡር ደሙ ለመቅረብ እንጠቀመው። ይህንን መቅደስ የሆነ የክርስቲያኖች ስብስባችንን ማለት ነው። አለበለዚያ ግን ለእንዲህ አይነት ዓላማ ማናውለው ከሆነ እርስ በርሳችን እንዳንበላላ፣ እርስ በርሳችን እንዳንጠፋፋ ልንጠነቀቅ እንደሚገባ መጽሐፍ ቅዱሳችን ይናገረናል ማለት ነው። ይህንን ብቻ አይደለም የሚለው ገላትያ ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ ይላል። አስተውሉ። በመንፈስ ተመላለሱ፣ የሥጋ ምኞት ከቶ አትፈጽሙ። የሥጋ ምኞት ምንድን ነው? በመንፈስ መመላለስ ምንድን ነው? በመንፈስ መመላለስ የእግዚአብሔርን ሕግጋት መጠበቅ ነው። እርሱ እንደሚፈልገው መሆን ነው። ሕግጋቱን ጠብቀን በጾም በጸሎት በስግደት ተወስነን ቅዱስ ሥጋውን ክቡር ደሙን እየተቀበልን ንስሐ እየገባን ኃጢአታችንን እየተናዘዝን እግዚአብሔር አምላክ እንደሚወደው እንደሚፈቅደው መኖር ነው በመንፈስ መመላለስ። የሥጋ ምኞትን ከቶ አትፈጽሙ ማለት ምን ማለት ነው? የሥጋ ምኞት መግደል ነው። የሥጋ ምኞት መጠፋፋት ነው፣ መነካከስ ነው። የሥጋ ምኞት መለያየት ነው። የሥጋ ምኞት በዘረኝነት መከፋፈል ነው። ይህንን ከቶ አትፈጽሙ አለ። ስለዚህ በዚህ መቅደስ በሆነ ስብስባችን የትኛውን ነው እያደረግን ያለ ነው? የክርስቶስ ጅራፍ ከመምጣቱ በፊት ሁላችንን ቆም ብለን ልናስብ ያስፈልጋልና ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ ሶስተኛው ደግሞ ምንድን ነው ብለናል? ሕንፃ ቤተ ክርስቲያን ቤተ መቅደስ ይባላል ብለናል። ይህስ ደግሞ እንደምንድን ነው ካልን የእኛ ቤተ ክርስቲያን ስትሰራ ዝም ተብላ አይደለም የተሰራችው ወገኖቼ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል መሰረት ነው የተሰራው። ቤቱ ጋር ነው የተናገረው ስንል ደግሞ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ ጌታችን። እርሱ ባዘዘው መሰረት ደግሞ መቅደስ እንሰራለን ማለት ነው። መቅደስ ሰርተንስ ሕንፃ ሰርተን ወደ መቅደስነት እንዴት ነው የሚለወጥ የሚለውን ደግሞ ማወቅ ያስፈልጋል። ምክንያቱም ሌሎችን በየቦታው በየሰፈሩ ያሉትን ቤቶች ሁሉ የሌሎች ሃይማኖት ተቋማት መቅደስ ሊባል አይችልም። የእኛ ግን መቅደስ ሊባል የሚችልበት ምክንያት ምንድን ነው ስንል ሕንፃ ቤተ ክርስቲያኑ እርሱ ባዘዘው እርሱ ባሳየው መሰረት መጀመሪያ ሕንፃው ይታነጻል። እርሱ ባዘዘው መሰረት መሆኑን ደግሞ በምንድን ነው የምናውቀው ስንል እዛው ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል። መቅደስ ስሩልኝ ካለ በኋላ እኔ እንደማሳይህ ይላል። በሰማይ ያለው ጽና በምድርም አለ። በሰማይ ያሉ ካህናተ ሰማይ መንበሩን 24 ሰዓት ሙሉ ቅዱስ 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 እያሉ እያመሰግኑ የሚያጥኑ በሰማይ ያሉ ካህናት ሰማይ አሉ። በምድርም መቅደሳችን ላይ ደግሞ ካህናት አባቶቻችን አሉ። በሰማይ ያለው ስርዓት ነው ዛሬ በመቅደሳችን ላይ በምድር ላይ ያለው። እርሱ እንዳዘዘው ይሰራል። መጀመሪያ ሕንፃው ማለት ነው። እርሱ እንዳዘዘው ከተሰራ በኋላ ደግሞ ጳጳሳት ሊሆኑ ይችላሉ፣ ቆሞሳት ሊሆኑ ይችላሉ። ካህናት አባቶቻችን ምዕመናንም ጭምር በአንድነት ተሰብስበው ጸሎት ይጸልያሉ። ጸሎት ከተጸለየ በኋላ ያ ሕንፃ በቅባ ሜሮን ከብሮ ወደ ቤተ መቅደስነት ይቀየራል። ወደ ቤተ መቅደስነት ከተቀየረ በኋላ ደግሞ የክርስቶስ ክቡር ሥጋው ክቡር ደሙ ይፈተትበታል፣ ምዕመናን ይታደልበታል ማለት ነው። አስተውሉ። ቅድምም ብለናል የክርስቲያኖች ሰውነት ቤተ መቅደስ ነው ብለናል። የክርስቲያኖች ሰውነት እንዴት ቤተ መቅደስ ሆነ ስንል በቅባ ሜሮን ከብሮ በቅዱስ ሥጋው በክቡር ደሙ ታትሞ ዳግም ሀብተ ወልድና ስመ ክርስትና ተሰጥቶት ከውሃና ከመንፈስ ተወልዶ ነው ብለናል። ሕንፃ ቤተ መቅደሳችንም ደግሞ እንደዚሁ ከተሰራ በኋላ በቅባ ሜሮን ከብሮ በአባታዊ ጸሎት ተባርኮ ያኔ ከሕንፃነት ወደ ቤተ መቅደስነት ይቀየራል። የክርስቶስ ክቡር ሥጋው ክቡር ደሙ ለምዕመናን ይታደልበታል ማለት ነው። ብዙ ጥቅሶች አሉ ስለ ቤተ መቅደሳችን፣ ስለ ሕንፃ ቤተ መቅደሳችን ማለት ነው። ሁለተኛ ዜና ምዕራፍ 7 ቁጥር 15 ላይ ስትመለከቱ እንዲህ የሚል ቃል እናገኛለን።
አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ ይላል። ቤት ስፍራ ሕንፃ ቤተ ክርስቲያናችን ባለበት ስፍራ ላይ ለሚጸለይ ጸሎት የእግዚአብሔር ዓይኖች እንደሚገለጡ ይናገራል። ይህም ብቻ አይደለም፣ ጆሮቼም ያደምጣሉ ይላል። በቤተ ክርስቲያን ሄደን ስንጸልይ ዓይኖቹ ይገለጣሉ። በቤተ ክርስቲያን ሄደን ስንጸልይ ጆሮቹም ያደምጡናል። ይህ ብቻ አይደለም፣ አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህችን ቤት መርጫታለሁ፣ ቀድሻታለሁ ይላል። አስተውል እግዚአብሔር ሰዎች። ይህም ብቻ አይደለም፣ ዓይኖቼና ልቤም ዘወትር በዚያ ይሆናሉ ብሏል ጌታችን ሁለተኛ ዜና ምዕራፍ 7 ቁጥር 15 ላይ። ጌታ ቤቴ የጸሎት ቤት ትባላለች በማለት የቤተ መቅደስን አስፈላጊነት ነግሮናል። ቤቴ ወዳላት ቤተ መቅደስ በመሄድ ክርስቶስን ዛሬም እንድናመልከው እርሱ ትእዛዝን ሰጥቶናል፣ ወይም ደግሞ አስተምሮናል ማለት ነው። ይህንንም ትእዛዝ ተከትለው ታዲያ ሐዋርያት ወደ ቤተ መቅደስ አዘውትረው ይሄዱ እንደነበረ መጽሐፍ ቅዱስ ይናገራል። የሐዋርያት ሥራ ምዕራፍ 3 ቁጥር 1ን ስንመለከት ማለት ነው። ስለዚህ አንዳንድ ሰዎች ወደ ቤተ መቅደስ መሄድ አያስፈልግም የሚሉ ሐዋርያት ተሳስተዋል እያሉ እንደሆነ ልናውቅ ያስፈልጋል። ይህም ብቻ ሳይሆን ቤቴ የጸሎት ቤት ትባላለች ብሎ ጌታችን ቤቴ ወዳላት ቤተ መቅደስ መሄድ አያስፈልግም ብለው የሚናገሩ ሰዎች ወደ ክርስቶስ ቤት መሄድ አያስፈልግም እያሉ እንደሆነ ሊያውቁ ሊገነዘቡ ያስፈልጋል። ታዲያ የጸሎት ቤት በሆነችው በዚች ቅድስት ቤተ ክርስቲያናችን ምን እያደረግን ይሆን ያለ ነው? እዚህ በዮሐንስ ወንጌል ምዕራፍ 2 ላይ ስንመለከት እንደምናገኘው በመቅደስም በሬዎችና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ ይላል። ከዚያስ ምን አደረገ? የገመድ ጅራፍ አበጅቶ ሁሉንም በጎችን በሬዎችንም ከመቅደስ አስወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ ይላል። አስተውሉ፣ ገለበጠ ይላል። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት ብሎ ተናገር ይላል። ወረድ ብለን ቁጥር 17 ላይ ስንመለከት ደቀ መዛሙርቱም የቤት ቀናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ታዲያ በዚች ቅድስት ቤተ ክርስቲያናችን ሻጭ ለዋጭ ሆነንባታል ወይንስ ደግሞ ጌታችን እንዳለ እንደፈለገ ቤቴ የጸሎት ቤት ትባላለች እንዳለ እውነት የጸሎት ቤት ብቻ አድርገናት ይሆን? እርሱ እንደሚፈልገው ነች ያለችው ቅድስት ቤተ ክርስቲያናችን ወይንስ ደግሞ የእንበዴዎች የሻጭ ለዋጮች ቦታ አድርገናት ይሆን? ወገኖቼ ይህንን ቆም ብለን ልናስተውል ያስፈልጋል። ሻጭ ለዋጭ ሆነን ያለን ሁላችን የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ልናስተውል ያስፈልጋል ወገኖቼ። አዎ ዛሬ ብዙ ሰዎች አገልግሎት ስለሆነ ወይም ደግሞ ጸሎት ስለሆነ ሳይሆን የሚያደርሱት ስራ ስለሆነባቸው ገንዘብ ስለሚያገኙ ብቻ የሚመስላቸው እንደዚህ አድርገው ሻጭ ለዋጭ የሆኑ ብዙ ሰዎች አሉ። ዛሬ ምእመኑም አገልጋዩም ሁሉ በገንዘብ ፍቅር የተዋጠበት ዘመን ነው ዘመናችን። ሻጭ ለዋጭ የሆንበት ዘመን ነው ዘመናችን። በእውነት ሁላችሁም ደርሶባችሁ ወይም ደግሞ አይታችሁ አጋጥማችሁ ሊሆን ይችላል። እኔ ካጋጠመኝ አንጻር ብዙ ጊዜም በተደጋጋሚ ከሚያጋጥመን አንጻር ግን አንድ ነገር ላካፍላችሁ፣ ከዚህ ሻጭ ለዋጭ ጋር ተያይዞ ማለት ነው። ለንግስ ክብረ በዓላት ወደ የአድባራቱ ወደ የገዳማቱ በምትሄዱበት ጊዜ ብዙ የሚያጋጥሙ ነገሮች አሉ። ለምሳሌ ትክክለኛ ካህናት አባቶች ይሁኑ አይሁኑ የማናውቃቸው ቆቡንና ቀሚሱን አድርገው የክርስቶስን መስቀል በእጃቸው ጨብጠው በአንድ ብር በሁለት ብር ቅድስት ቤተ ክርስቲያናችን የንዋያተ ቅዱሳት መሸጫ ውስጥ ያለውትን ትናንሽ ቅዱሳን ስዕላትን በእጃቸው ይዘው ልጄ ይህንን ለበረከቱ ሰድ እያሉ በግድ መስቀል እያሳለሙ የአንድ ብሯን ስዕል አድኖ እነርሱ ግን በ10 ብር በ20 ብር በ50 ብር እያደርጉ የሚሸጡ ያንንም ሽጠው ደግሞ ለራሳቸው የሚጠቀሙ በረከት ነው እያሉ ሰዎችን የሚያጭበረብሩ ብዙ ሻጭ ለዋጮች ወደ የአድባራቱ ወደ የገዳማቱ ለንግስ ክብረ በዓላት ስንሄድ በስተዋል። ያንን ልናስቆም የምንችለው ግን እኔና እናንተ ነን። ባለመግዛት ትክክለኛውን ስዕል ከፈለገን ቤተ ክርስቲያናችን የራሷ የሆነ በየደብሩ ንዋያተ ቅዱሳት መሸጫ አላት። ስዕል አድኖ ከፈለግን ከዛ ሄደን መግዛት እንችላለን። ነገር ግን በየአድባራቱ በየገዳማቱ ለንግስ ክብረ በዓላት ስንሄድ ለበረከት ያዝ እያሉ በግድ መስቀል እያሳለሙ ልጄ እያሉ መስቀል እያሳለሙ ሻጭ ለዋጭ የሆኑትን ካህናት ይሁኑ አይሁኑ የማናውቃቸውን ግን ልናስተናግዳቸው አይገባም ወገኖቼ። የክርስቶስ ጅራፍ ከመጣ እኛ የገዛነውም ጭምር አይቀርልንም። ሻጩ ብቻ ሳይሆን ገዢውም ጭምር አይቀርለትም ወገኖቼ። ስለዚህ የክርስቶስ ጅራፍ ከመምጣቱ ፊት በእንዲህ ያለ ግብር ያሉትን ልናስቆም ያስፈልጋል። በተደጋጋሚ የሚያጋጥም ነገር ስለሆነ ይህም ብቻ አይደለም። ደግሞ ሌላ ልጨምርላችሁ። አሁንም ወደ አድባራቱ ወደ የገዳማቱ ስትሄዱ ደግሞ መኪና ይከራያሉ። ሞንታርቦ በመኪናው ላይ ይሰቅላሉ። ከዚያ በኋላ ደግሞ ከኢየሩሳሌም ተባርኮ የመጣ የእብነ በረድ መስቀል ይላሉ። እንደዚሁም ደግሞ
ከምን አጋንንት የሚጠብቅ ድርሳን ይላሉ። እንደዚሁም ደግሞ ከዚህ ቦታ የመጣ ቅባ ቅዱስ ተባርኮ የመጣ እያሉ ሲሸጡ ሲቸረችሩ ይውላሉ። ሻጭ ለዋጮች ማለት ነው። ይህንንም ደግሞ ልናስቆም ያስፈልጋል። ቆም ብለን ካሰብነው እኮ በእውነት ሊቃውንት አባቶቻችን በየገዳሙ ያሉ ሊቃውንት አባቶቻችን በእውነት ስራቸው ጾም ጸሎት ነው። ወደ እግዚአብሔር ዘወትር ማረን ይቅር በለን እያሉ ከነርሱም አልፈው ዛሬ ሀገራችን ሳትፈርስ እዚህ የደረሰችው በገዳም ባሉ አባቶቻችን 24 ሰዓት ሙሉ እየጾሙ እየጸለዩ ጥቂት ውሃ ብቻ ለቁመተ ስጋ እየተመገቡ እየጠጡ በእነርሱ ጸሎት ነው ዛሬ ያለ ነው። ታዲያ በእንዲህ ያለ ሁኔታ ያሉ ሊቃውንት አባቶቻችን ወይም ደግሞ በየገዳሙ ያሉ አባቶቻችን ጸሎታቸውን ጾማቸውን ትተው መስቀል እየባረኩ ቅባ ቅዱስ እየሰሩ ለእኛ ወደ የከተማው መላክ ጀምሩ ወይ ወገኖቼ? ለምንድነው ቆም ብለን ማናስተውለው? አዎ ቅባ ቅዱስ ከፈለግን መስቀል ከፈለግን በየአድባራቱ በየገዳማቱ ካህናት አባቶቻችን አሉ። በከተማ ያሉ አባቶቻችን መስቀል መባረክ ተስኗቸው ነው ከገዳም እየተባረከ የሚመጣው። በየቤተ ክርስቲያኑ ቅባ ቅዱስ የሚሸጥበት ወይም ደግሞ የሚሰጥበት ቦታ ጠፍቶ ነው ከየገዳሙ እየተባረከ የሚመጣው። በመሰረቱ ቅባ ቅዱስን ማን ነው ሊቀባ የሚገባው? ቅባ ቅዱስስ የት ነው መቀመጥ ያለበት? ስርዓቱን እናውቀው የሆነ ወገኖቼ። ዛሬኛ ግን ወደ የንግስ ክብረ በዓላቱ ስንሄድ ስላገኘ ነው ብቻ ወስደን አረከስ ነው። ዛሬኛ ተባርኮ መጣ ስለተባልን ብቻ የገዛን ሻጭ ለዋጮችን አበረከት ናቸው። የክርስቶስ ጅራፍ ከመምጣቱ ፊት ሁላችንም ምናደርግ ምንሸጥም ምንገዛም ሰዎች ቆም ብለን ልናስተውል ያስፈልጋል። ትክክለኛውን ነገር ከፈለግን ቅባ ቅዱስንም ከፈለግን ቤተክርስቲያን ሄደን ሊቃውንት አባቶቻችን እናማክር። የታመምንበት ቦታ ላይ ራሳቸው መጥተው ይቀቡናል። መስቀልም ከፈለግን ቤተክርስቲያናችን በየገዳማቱ የራሷ ንዋያተ ቅዱሳት መሸጫ አላት። ከዚያ ሄደን መግዛት እንችላለን። አባቶችንም ማስባረክ ከፈለግን ደግሞ በየቦታው ካህናት አባቶች አሉ፣ ማስባረክ እንችላለን እንጂ በየንግስ ክብረ በዓላቱ የሚሸጠውን ከዚህ ቦታ መጣ ከዚህ ቦታ መጣ ይባላል እየገዛን ሻጭ ለዋጮች እንዲበራከቱ ልናደርግ አይገባም ወገኖቼ። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። አሁን በዘመናችን ያለን ኦርቶዶክሳውያን ክርስቲያኖች የምንፈልገውን ነገር ሁሉ የምንገዛው ከቤተ ክርስቲያንና ከቤተ ክርስቲያን ቅጽር ግቢ ውስጥ ብቻ ሊሆን ያስፈልጋል። የሰንበት ትምህርት ቤት ሱቅ ሊኖር ይችላል በቤተ ክርስቲያን ቅጽር ግቢ ውስጥ። የደብሩ የንዋያተ ቅዱሳት መሸጫ ሊኖር ይችላል በቤተ ክርስቲያን ቅጽር ግቢ ውስጥ። ከነዚያ ውስጥ ብቻ ልንገዛ ያስፈልጋል። ስለዚህ ዛሬ በአብይ ጾም 3ኛው ሳምንት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን እንዳጸዳ፣ እንዳከበረ፣ እንዳነጻ፣ እንደቀደሰ ቤተ ክርስቲያናችን ታስተምራለች። ቤቴ የጸሎት ቤት ይባላል እንጂ የንግድ ገበያ ማዕከል የወንበዴዎች የአጭበርባሪዎች አይደለም ብሎ በውስጡ የገበያ ስጋ የሚያካሂዱትን በጅራፍ እየገረፈ እንዳስወጣ ታስተምራለች። ስለዚህ መቅደስ ከሆነ ሰውነታችን ሻጭ ልዋጭነትን እናውጣ፣ እናጽዳ። በጅራፍ እየገረፈ እንዳስወጣ ሁሉ እኛም እናጽዳ። መቅደስ በሆነ ስብስባችን ይህንን ሻጭ ለዋጭነት እናውጣ። መቅደስ በሆነ ህንፃ ቤተክርስቲያናችን ይህንን ሻጭ ለዋጭነት አውጥተን የስጋ ገበያ እንዳይካሄድ አድርገን መንፈሳዊ ገበያ ብቻ። መንፈሳዊ ገበያ ጾም ነው። መንፈሳዊ ገበያ ስግደት ነው። መንፈሳዊ ገበያ ምጽዋት ነው። መንፈሳዊ ገበያ ስግደት ነው። አስራት ማውጣት ነው። መጾም መጸለይ ነው። ንስሐ መግባት ነው። ስጋውን ደሙን መቀበል ነውና መንፈሳዊ ስራዎችን ልናከናውን ያስፈልጋልና ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም መንፈሳዊ ግዴታችን ነው። እኔና እናንተ የተማርነውን አስተምረን ቢሆን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን
ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ነን አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።